ምንድነው የሚሻለን? እስኪ ጸበል ቦታ ላይ ሄዱ። እስኪ የፈውስ አገልግሎት የሚሰጥባቸው ቦታዎች ላይ ሄዱ። አንድ ሰው የለም፣ አንድ የተረፈ ሰው የለም። ወንድሜ ያለፈለት ብሎ ጠንቋይ ቤት መሄድ ምን ማለት ነው? እህቴ የሆነ ነገር አገኘች ብሎ ጠንቋይ ቤት መሄድ ያን ሰው እንዳይሆን ማድረግ ምንድነው ጥቅሙ? ምንድነው የምትፈልጉት? አብሮ አፈር ሲያቦካ ሸርተቴ ሲጫወት ወንዙ ሲንቦራጭቅ የነበረ አብሮ አደግህን አለፈለት ብለህ በመተት እሱ እንደዛ ፍዳውን ሲበላ ጸበል ሲንከራተት በሰንሰለት ሲታሰር ወይ የሆነ ነገር ውስጥ ሲገባ ቁጭ ብሎ ማየት ምን ነው የሚያስደስተው? ምንድነን? ምን አይነት ፍጥሮች እየሆነን ነው? ስለዚህ በየቤቱ መተት እየመጣ ነው፣ በየቤቱ እያንኳኳ ነው። ስለዚህ ምንድነው የሚሻለን ሰዎች? ባክሱማ እግሩ ተልቷል። እግሩ ምን ብለ ተልቷል? ተላ ቃል በቃል ይሄን የገለጸው ተልቷል አለ። እሱንማ በቃቶ እግሩ ተልቷል ነው ያለው። እግሩ ተልቷል። በምን? በባዕድ አምልኮ። በምን? በመተት። ብዙዎች ይሄ የመተትና የድግምት ጉዳይ ራስ ምታት ሆኖባቸው በቲክቶክ ገጻቸው ላይ የወጡ ምሬታቸውን እየገለጹ ነው። ይሄ ደግሞ የሚያሳየው ነገር አለ። ከመቼውም ጊዜ በላይ ሰው በእንደዚህ አይነት ሁኔታ እየተጎዳ እንደሆነ ከማሳየቱ ባሻገር እጅግ በርካቶች አቋራጭ መንገድን በመፈለግ ወደ ጠንቋይ ቤት እየጎረፉ እንደሆነም አመላካች ነው። ሰላምታውን አልረሳሁትም። እንደምን አላችሁ? በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ተከታታዮች የምንገኘው አማራጭ ቻናላችን ወርቅ አፈራ 2 ላይ ነው። ይሄ የመተት ጉዳይ አሁንም የብዙዎች የራስ ምታት እንደሆነ እየቀጠለ ነው። በጣም ነው የሚያሳዝነው። ስለዚህ በዚህ ድርጊት የተበሳጩ የዚህ ድርጊት ሰለባ የሆኑ በቅርበት ነገሮችን የታዘቡ ሰዎች በቲክቶክ ገጻቸው ላይ ሳይቀር እየወጡ ምሬታቸውን እየገለጹ ነው። እስኪ የዚህን ወጣት ንግግር ሰምተን እንመለስ። ለምንድን ነው ጠንቋይ ቤት የምትሄዱት? ለምንድን ሰው የምታሳብሉት? ለምንድን የሰው ዕድል የምትዘጉት? እንዴ ሰው እንዴት የሆነን ሰው አብዶ ልየው አሳብጀው ልየው ወንድምህን እህትን ማሳበድ ምንድነው ጥቅሙ? በሆነ ነገር በለጠኝ ብሎ ሰው መግደል ይሻላል እኮ። እግዚአብሔር መግደል በቃ መገላገል ነው። ያን ሰው ገለኸዋል፣ በቃ ይገላገላል። ጠንቋይ ቤት ከዛ በኋላ እሱ እንደዛ ፍዳውን ሲበላ ጸበል ሲንከራተት በሰንሰለት ሲታሰር ወይ የሆነ ነገር ውስጥ ሲገባ ቁጭ ብሎ ማየት ምን ነው የሚያስደስተው እንዴ? ወይ መግደል በቃ መግደል እኮ ግልግል ነው። በቃ የሆነ ሰው ግድል ታደርገዋለህ፣ በቃ ሞተ ነው። በቃ ማየት ማትፈልገው ሰው ገለኸዋል። በቃ የሰውን ዕድል መውሰድ ማሳበድ እንዴ መተት ምንድነው ጥቅሙ? ምቀኝነት እንዴ የትም ዓለም እኮ የሌለ ይሄ እኮ ኢትዮጵያዊ ብቻ የሚያደርገው ነገር እኮ ነው። እግዚአብሔር ምንድነው የምትፈልጉት? ወንድሜ ያለፈለት ብሎ ጠንቋይ ቤት መሄድ ምን ማለት ነው? እህቴ የሆነ ነገር አገኘች ብሎ ጠንቋይ ቤት መሄድ ያን ሰው እንዳይሆን ማድረግ ምንድነው ጥቅሙ? ምንድነው የምትፈልጉት እንዴ? አበሻ ግን ምን አይነት ፍጥረት ነው? በእግዚአብሔር ምን አይነት ኧረ በስመ አብ እኔ አላቅም። የሆነት ገና ይሄ ሲያንሰን ነው ማለት አሁን እየሆነን ያለው ነገር እኛ ላይ እየመጣ ያለው ነገር በሙሉ ሲያንሰን ነው። እንደ አበሻ መሰሪና መጥፎ ፍጥረት የለም። አዎ አበሻ ነኝ፣ ግን እንደናንተ ጠንቋይ ቤት ለጠንቋይ ቤት ስትንከራተቱ እንደምትውሉ የቤተሰብ አባሎች አይደለም። እግዚአብሔር ሁሉም ቤተሰብ ላይ የሆነ መተታም አለ። አንድ መተታም ሰው አለ። በቃ ሰው እንዲያልፍለት የማይፈልግ ቆሻሻ ሰው። ኧረ በስመ አብ። ይህ ልጅ ከመሬት ተነስቶ በእንደዛ አይነት ስሜት ሀሳቡን ይገልጻል ብዬ አላስብም። የሚያውቀው ነገር በቅርብ የተመለከተው ነገር ይኖራል እና ከእሱ ንግግር እንግዲህ እንደተረዳችሁት እንደምንረዳው እኔም በግሌ እንደተረዳሁት በዚህ ርዕሰ ጉዳይ ላይ እንደሚሰራ ሰው ሙሉ ቤተሰብ ሆኖ ሌላው ስላለፈለት መተት የሚያደርግ ቤተሰብ አለ። ሌላው ስላለፈለት፣ ጎረቤቱ ስላለፈለት፣ እህቱ ስላለፈላት፣ ወንድሙ ስላለፈለት ወንድም ያለፈልኝ ብሎ መተት ለማሰራት ጠንቋይ ቤት፣ እህት ያለፈላት ሀብታም ሆነች ከኔ የተሻለች ብሎ ጠንቋይ ቤት መተት ለማሰራት መሄድ ከአንደበቱ እንደሰማችሁት ነው። ምንድነን? ምን አይነት ፍጥሮች እየሆነን ነው? እንግዲህ ራሳችንን በምን አይነት ሁኔታ እንደገለጸ ሰምታችሁታል። ስለዚህ በቅርብ የተመለከተው ነገር ቢኖር ነው
በጣም በቅርብ ሰዎች ነው ሰዎች እየተጎዱ ያሉት። በጣም በቅርብ ሰዎች ነው ሰዎች በሰንሰለት እንዲታሰሩ የተገደዱት። ጸበል ለጸበል ሲንከራተት ማየት የራስን ሰው ወንድምን፣ እህትን፣ ጓደኛን ሊያም ደግሞ በራስ የእርኩሰት ስራ ጭንቅላታችን እንዴት ሊቀበለው ይችላል? ጓደኛ አብሮ አደግ አብሮ ኳስ ሲጫወት ያደገ አብሮ አፈር ሲያቦካ ሸርተቴ ሲጫወት ወንዙ ሲንቦራጭቅ የነበረ አብሮ አደግህን አለፈለት ብለህ በመተት ስንት ነገር እንደህት የምታማክርሽን የነገ ህልሟን የነገ ትልሟን አብረን እናድጋለን አብረን እንሰራለን ብላ ያለችሽን እህት ትክክለኛው መንገድ ስለያዘች መተት ማድረግ ድግምት ማድረግ። እረ ኢትዮጵያኖች ወዴት እየሄድን ነው? እረ ማንም ያስቆመን? እንደውም ይሄ ነገር እየተነገረ እንዲህ አይነት ነገር አለ እየተባለ ባለበት ሰዓት ሰዎች ቆም ብለው ሊያሰቡና ሊስተካከሉ ይገባል በሚባልበት ሰዓት ከሚገባው በላይ እየበዛ ነው። እናም አንድ ልጅም በዚህ ወጣት እድሜ ያለ ልጅ ሲናገር ሰምቼዋለሁ እና ስም ባይጠቅስ እንኳን አይ ቲንክ ጎረቤቶቹ ይመስሉኛል፣ እባካችሁ ተውኝ፣ በመተት አትፈታተኑኝ፣ እኔ እግዚአብሔርን ይዤ እድናለሁ ያለ ልጅ ቪዲዮውን እንደውም ስላጣሁት ነው። ስለዚህ በየቤቱ መተት እየመጣ ነው፣ በየቤቱ እያንኳኳ ነው። ስለዚህ ምንድነው የሚሻለን? ሰዎች ምንድነው የሚሻለን? እስኪ ጸበል ቦታ ላይ ሂዱ፣ እስኪ የፈውስ አገልግሎት የሚሰጥባቸው ቦታዎች ላይ ሂዱ። አንድ ሰው የለም፣ አንድ የተረፈ ሰው የለም። እስኪ ቀሲስ ሄኖክ ወልደማርያም ወንጌል በሚያስተምሩበት ሰዓት ጎሮ ኪዳነ ምሕረት ሂዱ። ልክ የፈውስ አገልግሎት መሰጠት ሲጀምር ጆሮአችሁን ጭው የሚያደርግ እውነታ ነው የምትሰሙት። ጓደኛዋ አደረገበት፣ ሚስቱ አደረገችበት፣ ባሏ አደረገበት፣ የስራ ባልደረቦቹ አደረጉበት። በቃ ታሪካችን ይሄ ሆኗል። አንዴ የጥቁር የቆሻሻ ታሪክ ባለቤት እንድንሆን የገፋፋን ነገር ምንድን ነው? እስኪ መልአከ መንክራት ግርማ ወንድሞ የፈውስ አገልግሎት በሚሰጡበት ቦታ ላይ ሂዱ። አንድ ሰው እንዳልተረፈ ትገነዘባላችሁ። አንድ ሰው እንግዲህ እንደዚህ አይነት ቦታዎች ላይ ምን ያህል ህዝብ እንደሚጓዝ ታውቃላችሁ። ህፃናት ሳይቀሩ፣ አዛውንቶች ሳይቀሩ፣ እናቶች ሳይቀሩ፣ ኢቨን ወጣቶች ጭምር። እድሜ ጾታ አይለይም። እንደውም ከሌላ እምነት ሁሉ አልፎ አልፎ የሚመጡ ሰዎች እንዳሉ አይቻለሁ። ግን እዛ ጋር የምንሰማው ታሪክ እውነት እኛ ኢትዮጵያውያኖች እግዚአብሔርን እናውቃለን የሚያስገድድ ነው። ምክንያቱም እግዚአብሔርን የሚያውቅ ህብረተሰብ እንደዚ አይነት ግፍ፣ እንደዚ አይነት ተንኮል፣ እንደዚ አይነት የሰይጣን ስራ ሊያውም ደግሞ በእህቱ ላይ፣ ሊያውም ደግሞ በወንድሙ ላይ፣ ሊያውም ደግሞ በቅርብ ሰው ላይ አያደርግም። አንደበታችን ብቻ ነው እግዚአብሔርን የሚያውቀው። በአንደበታችን እግዚአብሔርን እናውቃለን የምንለው እንጂ በተግባራችን ሌላ ታሪክ ውስጥ ገብተናል። እግዚአብሔር ልቦና ይስጠን ነው የሚባለው። ሌላ ምን ይደረጋል? ከዚህ ጋር በተያያዘ እንግዲህ ይህንን ቪዲዮ ሳይ ደንግጫለሁ። ይህንን ቪዲዮ እና ይሄም ልጅ እንግዲህ የቀድሞ የቅዱስ ጊዮርጊስ ተጫዋች ነው። ዮናታን ከበደ ይባላል። 7ኛ ፖድካስት ላይ ቀርቦ ከተናገረው ውስጥ ነው ይሄንን ቀንጭቤ ያወጣሁትኝ እና ቲክቶክ ላይ የተለቀቀ ነው። በጣም በሚገርም ሁኔታ የዚህም ልጅ ታሪክ ከመተት ጋር የተገናኘ ነው። እንግዲህ የሆነ ሰንበዲ እዚህ ልጅ ላይ መተት አድርገውበታል። ከዛ በኋላ እግሩ ላይ አደጋ ደርሶበታል። እነም አንድ ቦታ ላይ ሲናገር የሰማሁት አጥንቴ ሁሉ እንደዚህ በእግሬ እንደዚህ ሊወጣ ደርሶ ሰቃይ ነበረ ብሎ የተናገረበትን ክፍል አስታውሰዋለሁ። እና በኋላ ምንድን የሆነው ታክሲ ላይ እናቱ አሉ። የእናቱን መኖር ያላወቀ አንድ ልጅ ስለ ዮናታን ነው እያወራ ያለው እና ለሆነ ሰንበዲ እያወራለት ነው። ይህ ልጅ ተጫዋች እንዳልሆነ ገልጿል። ያው ተመልካች ነው ያለው፣ ግን እዛው ስፖርቱ ኤሪያ አካባቢ ያለ ነው። እንግዲህ ምናልባት ደግሞ በዛኛው ወገን ሲያናግረው የነበረው የእግር ኳስ ተጫዋች ነው፣ እሱም ተመልካች ሊሆን ይችላል። ዞሮ ዞሮ ግን ከዛው ከእግር ኳሱ አካባቢ ያራቁ ሰዎች ናቸው። እና ስለ ዮናታን ሲነግረው ምንድን ነው ያለው? እሱንማ በቃ እግሩ ተልቷል ነው ያለው። እግሩ ተልቷል። በምን? በባዕድ አምልኮ። በምን? በመተት የሚያድጉ ልጆችን ከፍ የሚሉ ልጆችን ሜዳ ላይ አሰናክሎ አሽመርምዶ ማስቀረት ኢትዮጵያ ውስጥ የተለመደ ነው። ይሄ አትሌቲክሱም ውስጥ አለ፣ እግር ኳሱም ውስጥ አለ። ከዚህ በፊት እዚሁ 7ኛ ፖድካስት ላይ ሰማናቸው ሁለት በጣም ታዋቂ የነበሩ እግር ኳስ ተጫዋቾች የነገሩን ታሪክ ታስታውሱታላችሁ። ሪያክት አድርጌበታለሁ እዛም ላይ። ገና አልቆመም።
ስለዚህ መተትና ድግምት ዝም ብሎ ሌላው ማህበረሰብ ጋር ብቻ ሳይሆን ስፖርቱም ውስጥም ገብቶ እየበጠበጠ ነው ማለት ነው። አትሌቲክስ ውስጥ አለ፣ ብዙ የሰማናቸው ነገሮች አሉ፣ ብዙ ይፋ የወጡ ነገሮች አሉ፣ እግር ኳስ ውስጥም አለ። ስለዚህ የኢትዮጵያ እግር ኳስ ድሮስ እንዴት ነው ሊያድግ የሚችለው? የመተት ህይወት የመተት ታሪክ አንደኛ የህይወታችን አካል ከሆነ ውሎ አድሯል በጣም በሚያስጠላ ሁኔታ። ስለዚህ እያንዳንዱ የውሸት ነው ማለት ነው። በቃ ቤተክርስቲያን የምንመላለሰው መስጊድ የምንመላለሰው የውሸት ነው ማለት ነው። እግዚአብሔር እንወዳለን የምንለው የውሸት ነው ማለት ነው። በአንደበታችን ስለ እግዚአብሔር ሁሌም ደጋግመን የምናነሳው በተግባር ሌሎች ሰዎች ነን። በተግባር ሌሎች ሰዎች ልባችን የማይገኝ ነገር ግን እግዚአብሔርን መደበቅ አይቻልም። ሰውን ማታለል፣ ሰውን መደበቅ ይቻል ይሆናል። እግዚአብሔርን ግን ነው አይቻልም። እግዚአብሔር የበለጠ ምድራዊው ዓለም የበለጠ ገዝቶናል፣ አታሎናል። ሰዎች ግን ደስ የሚለው ምንድነው? ለዛ ቅጣታችንን በህይወት እያለን እየተመለከትነው ነው። ሀገራችን ላይ የሆነ ያለው ነገር ተመልከቱት። ሰው ወጥቶ መግባት አይችልም። ይሄ ሁሉ ምንድነው? የክፋታችን ውጤት ነው። ይሄ ሁሉ የተግባራችን ውጤት ነው። ይሄ ሁሉ ሀገሪቷን እንዲህ እያመሳት ያለው የኛ ተግባራችን ውጤት ነው። እግዚአብሔር ልቦና ይስጠን። ሌላ ምንድን ነው የሚባለው? እኔ አንዳንዴ ነገሮች ከአቅም በላይ ስለሚሆኑ ነው፣ ቃላት ስለማጣ ነው እግዚአብሔር ልቦና ይስጠን ብዬ እዛ ጋ የምቆመው። ሌላ ምን ይባላል? እንግዲህ በዚህ ጉዳይ ላይ ስንት ዓመት ሙሉ ሰራን፣ ስንት ዓመት ሙሉ ተጨቃጨቀን፣ ስንት ዓመት ሙሉ ሀሳብ ተለዋወጥን፣ ስንት ዓመት ሙሉ ሌሎች ተረት እያሉ ሲሰሩ ኖሩ ነው። እሱ ችግር የለውም። እኛን ተውን። ትልልቅ አባቶች ሁሉ ይሰደባሉ በእነዚ አይነት ሰዎች፣ ምክንያቱም መተታቸው እንዲጋለጥ ድግምታቸው እንዲጋለጥ በማይፈልጉ ሰዎች። ምክንያቱም እነዛ ሰዎች የእነሱን ሚስጥር ለአየር ከበተሉት ሊጋለጡ ነው። ስለዚህ እነዛን ሰዎችን ለማሸማቀቅ እነዛን ሰዎች ብዙ ርቀት ሄደዋል፣ ግን አልቻሉም። ምክንያቱም እግዚአብሔርን ማንም ማሸነፍ ስለማይቻል ከእግዚአብሔር ጋር ያሉ ሰዎችን ማንም ሊያንበረከክ ስለማይችል ማለት ነው። እና ያለንበት ህይወት እንግዲህ በጣም ያስጠላል። ለማንኛውም እስኪ ዮናታን የሚለውን ሰምተን እንመለስ። እንዳልኩ ነው። በጣም አንድ ጊዜ እናቴ በጣም አለቀሰች እና ያለቀሰችው ምንድነው ትራንስፖርቴሽን ላይ ልክ ሰፈር ስትደርስ እሷ እንዳለች ሳያቅ ስለኔ አነሱ፣ ታክሲ ውስጥ አነሱና ልክ እሷ እንዳለች አላወቁም። ከኋላ ነች እነሱ። ከዛ መጨረሻ ላይ ልትወርድ እንሱ ምናለ ዮናታን ምናምን አወሩን። እባክህ እሱማ እግሩ ተልቷል አለ። እግሩ ምን ብሏል? ተልቷል። ቃል በቃል ይሄን የገለጸው ተልቷል አለ። ከሌላ ልጅ ጋር እያወራ ነው። እስካሁን ድረስ ልጁንም አልነገረችኝም። እናቴ ትራንስፖርት ውስጥ ነው እና ተልቷል ምናምን ሰምታለች እና በጣም ፊል አድርጋለች። ፔን ነው ተሰብራለች ምናምን። ወረደችና አንተ ብላ መለሰችለት። እንዲህ አይደለም ልጄ ምናምን ብላ እና ከዛ ይሄን ፔን ይዛ የሄደች ነው። ተጫዋች ነው ወይስ ኖርማል ተመልካች ምናምን እዛው አካባቢ ላይ? ማዘርን ያውቃቸዋል? ጨዋታው የተነሳው ስለሚያውቃቸው ነው አይደለም። እነሱ ዝም ብለው ነው በእግር ኳስ ጉዳይ ሲነሳ ነው። እሷ እንዳለች ምናምን አያውቁም። እና እናቴ እንደሆነች መጨረሻ ላይ ስትወርድ እንዲህ ነው ስትለው ደነገጠ። ከዛ በኋላ የሚገርም እስከ ዛሬ ድረስ ተልቷል ያለው ከዚህ ከመተቱ ጋር በተገናኘ በቃ ልጅ እሱ እኮ እግሩ ተልቷል ከዚህ በኋላ እንትን አይል ምናምን ነገር አለና ከዛ ማዘር በጣም አለቀሰች። ፔን ተሰማት ምናምንና መታ ነገረችኝ። ከዛ ልጁ ምናምን አልነግረህም ማንነቱ እንደዚህ ትልኝ ያውቁታል። ማዘር እንግዲህ ብታሳየኝ አውቀዋለሁ አይነት ነው። ከዛ እንደሱ አለችኝ። ይሄ ፔን አሳልፋለች እና አሁን ወዲያው ነገሩ ቤት እንደገቡ ነገሩ ጉዳዩን ነገረችኝ። ጉዳዩን ፐርሰኑን ሳይሆን ጉዳዩን ነገረችኝና በጣም ፔን ተሰማት፣ አለቀሰች ምናምንና ከእንደገና አንተ ምን ተሰማ ግን በጊዜው? እኔ ለሷ በጣም ተሰማኝ። ፔን በጣም ተሰማኝ። እዛ ደረቅነት ትባላለህ። ወላጅ እናት ደግሞ ትራንስፖርት ውስጥ ይሄን ሰማች። ከዚህ ከባድ ስፒሪቱ ጋር ከመተቱ ጋር በተገናኘ ስለ ልጃቸው ሀሜት አይደለም ሌላ ነገር አይደለም፣ በዛው ሰማ እና ቃሉ ደግሞ ከባድ ነው። እግሩ ተልቷል ሲባል እኔ ደግሞ ከልጅነት ጀምሮ ዋጋ የከፈልኩት እናቴ ታውቃለች እና ብዙ ታግለናል ምናምን ከሷ ጋር እርስ በርስ ያን ስላሳለፍኩ እንደ አንድ እናት በጣም ልቧ ውስጥ ሰይፍ ነው ያለፈው በሰዓቱና በጣም ቆረጣት። በጣም ፔን ተሰማት። እንዲህ ያለችኝ ኦኬ ምናምን እንደዛ አይደለም ምናምን አልኳት። ልክ የዛን ሰሞን አንዴ ደግሞ አጋጣሚ እኔ ልክ በተከታታይ በቃ መመላለስ ሲያቅተኝ አጋጣሚ አንድ ቤተሰብ አለኝ ናይሮቢና እስቲ እዛም ደግሞ እኔ ጋናና ትንሽ ጊዜ ትቆየና ከዛ ደግሞ
ሕክምናም ካገኘ እዛው ቴራፒ ምናምን ሞክረህ ትመለሳለህ አለኝና ልክ የሚገርም ሻንጣ ምናምን ይዤ እንትን አመለጠኝ በረራ ማለት እና መጀመሪያ በረራው እየሄድኩኝ ልክ ቦሌ ከደረስን በኋላ አጋጣሚ አባቴ ነበርና ስሮጥ አየኝ። ወደ እንትኑ ወደ ጌት እየገባው ያል ስሮጥ ቆሞ ያየኛል እና እኔ መሮጥ አቅቶኛል። በጣም የጎተትኩ ነው ምሮጠው ይዛኔ መሮጥ አቅቶኝ ሲጎተት ለካ አይቶኛል እና ቆሞ እንባው ሞልቷል። ከዛ እንዲህ ሲሆን ከዛ ለካ እሱ ተናግሯል። ያን ሳይ ለካ ፔኑን ተረዳሁት አለ። ምክንያቱም ሜዳ ላይ ነው ፔን የሚያኖረኝ እንጂ ኖርማል ላይ አይኖረኝ እና አይቶኛ አያውቅም። ያንን ላጌጅ ምናምን ስሮጥ ፔን አየና አነባ ፋዘር ማለት ነው። ያው በእነሱ በኩል የነበረው ታደርገው ነበር መሮጥ እንደከበደ እንዴ በደንብ እንጂ ጎትታለሁ እንጂ አቅቶኝ እኮ ጎትታለሁ እና እንደዛ ሆነ። ያን ነገር በእነሱ ውስጥ የነበራቸውን ፕራክቲካል ፔን ለማሳየት ነው የተጠቀምኩትና መጨረሻ ላይ ምንም ልላቸው አልችልም። አሁን በሆኑ መረዳቶች ውስጥ እሱም በግሉ ያሳልፍበት ይህ ልክ ሁሉም ቤተሰብ እንደምታውቀው በፊት ጄኔሬሽን ወይ ደግሞ እንደ ሀገር የምናልፍበት እንዲህ ተብሎ እንዲህ ተደርጎ እንዲህ እሱም መጥቶ እንዲህ ይለኛል። ሶዋት በቃ ምንም ማድረግ አልችልም። እኔ አሁን እየኖርኩ ነው። ፋዘርም ጉዳዩን ከባድ ስፒሪት ጋር ማገናኘት ነው በደንብ ማዘርም እንደዛው። እንዲያውም ማዘር ያንን ከሰማች በኋላ ይሄ ልጅ እንደዚህ እንዳትገናኝ ይሄ ልጅ ልክ እናታቸውን ልጆቻቸውን እንደሚወዱ እንዳይመክሩ እናቶች በቃ አንድ በጣም ካልቸራል የሆነች እናት አስብና በቃ ያን ነው የምትልህ። በገባህ ቦታ ራስን ጠብቅ፣ ራስ እንደዚህ አድርግ፣ እንደዚህ አትብላ፣ እንደዚህ አትጠጣ፣ ቼክ አድርግ፣ እንደዚህ በቃ የተለመዱ አሉና እነሱ እኔ ጋር ደግሞ ይሄ የለም። ይሄ በቃ ማሚ በቃ ተዩ ነው የምላቸው ሁለቱንም እና በጣም ጥሩ ወላጆቼ ናቸው። ዛሬ ቤዝ እንዲይዝ ያደረጉኝ በኢትዮጵያዊ ሞራል፣ ስነ ምግባር፣ ሃይማኖታዊ አውድ እንድቆም ያገዙኝ አሁን ድረስ በጣም ሰፖርት የሚያደርጉኝ በጣም በእንደዛ በመጥፎ ጊዜያቶች ላይ የቆሙኝ አብረውኝ ያሉ ናቸውና ሁሉም ለእናትና ለአባቱ እንዳለው እኔም ደግሞ በጣም ወዳቸዋለሁ እና ቢሆንም ግን ምንም ማድረግ አልችልም። እነሱ ግዴታ በሚሉት መንገድ ስለሄድኩ ሂል ይሆናል ብዬ አላስብም። እንግዲህ እንደሰማችሁት ነው ይሄ ሁሉ የሆነው እግሩን ህመምተኛ እንዲሆን የገፋፋው ሌላ ምንም አይደለም። በምህት ነው የተጎዳው ብሎ ይጠይቋል። ከዛ ጋር የተያያዘ ነው። ከዛ በኋላ እንደውም እናት ለልጃቸው በጣም ፈርተው ለልጃቸው በጣም ሰስተው እባክህን በቃ የሆነ ነገር ስትበላ እንኳን ተጠንቀቅ ሰዎችን እስከማለት ደርሰዋል። የምትበላውን ምግብ መርምር፣ የምትጠጣውን ውሃ መርምር፣ አብረህ የምትበላውን ሰው ለይተህ እወቅ። በቃ አሁን እዛ ዘመን ላይ ነው የደረስነው። ይህንን ያምር የነበረ ማህበራዊ ህይወታችን ነው የበጠበጣችሁት መተተኞች። በእናንተ ጦስ የተነሳ ሰው እርስ በርስ መተማመን ያቆመበት ደረጃ ላይ ደርሷል። አምነህ ስትቀርብ ይኸው እንደዚህ አይነት ነገር ያጋጥምሃል። ስትጠራጠር ደግሞ ምን አይነት ዘመን ላይ ደረስን ትባላለህ። ይሄ ሁሉ ጦስ የመጣው በመተተኞች ነው፣ በድግምተኞች ነው። በፊት የኢትዮጵያ ህዝብ ምንም ሳይጠራጠር እርስ በርሱ እየተገባበዘ ያንዱ ኪስ ያንዱ ሆኖ አብሮ ይበላ፣ አብሮ ይጠጣ፣ አብሮ ይጫወት፣ አብሮ ያሳልፍ ነበረ። ዛሬ ግን ያንን ነገር እያሳጣችሁም ነው። እግዚአብሔር ይፍረድባችሁ። ሌላ ምንም ማድረግ ስለማይቻል ማለት ነውና እንዲህ አይነት ነገሮች ከመቼውም ጊዜ በላይ ኢትዮጵያ ውስጥ በዝተዋል። ወንድም በወንድሙ ላይ፣ እህት በእህቷ ላይ፣ ወንድም በእህቱ ላይ፣ እህት በወንድሟ ላይ፣ ባል በሚስቱ ላይ፣ ሚስት በባሏ ላይ መተት የሚያደርጉበት ዘመን ላይ ደርሰናል። ሌላ ለምንም አይደለም። ቁሳዊ ቅራቅንቦ ለማግኘት፣ ኃላፊ ንብረት ለማግኘት፣ ከሌላው የተሻለ ሆኖ ለመገኘት ግርማ ሞገስ በዚህ አይመጣም። ሀብት በዚህ አይመጣም። ሀብት የሚገኘው በእግዚአብሔር ነው። ትንሿ ነገር በረከት ይኖራት ነው ትክክለኛ ሀብት የምትባለው። ይሄ አልገባንም፣ እንዲገባንም አንፈልግም። ውጫዊ ነገር በጣም እያታለለን ነው። እያታለለን ብቻ አይደለም፣ ራሳችንን በፍቃደኝነት ለአጋንንት አሳልፈን እንድንሰጥ እያደረገ ነውና እንዲህ አይነት ሰዎችን እግዚአብሔር ልቦና ይስጣችሁ ነው ማለት የምችለው። ሌላ ምንም ማለት አልችልም። ግን እዚህ መስመር ውስጥ ያላችሁ ሰዎች በእርግጠኝነት የምነግራችሁ በፍጹም የማትመልሱትን ዋጋ ትከፍላላችሁ። በፍጹም የጊዜ ጉዳይ ነው እንጂ ዋጋ ትከፍላላችሁ። ያንን በእርግጠኝነት ልነግራችሁ እችላለሁ። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መረጃ፣ በሌላ መርሃ ግብር፣ በሌላ ታሪክ እንገናኛለን። እስከዛው ግን ያላችሁበት ሰላም